በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አራተኛው የዐቢይ ጾም ሳምንት መጻጉዕ። መጻጉዕ ስያሜውም በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ከሚገኘው ኃይለ ቃል የተወሰደ ነው። በዚህ የወንጌል ክፍል ጌታችን በቤተ ሳይዳ ሕሙማን እንደፈወሰ ተነግሯል። ብዙ ሕሙማን ፈውስን ሽተው አንዲት የመጠመቂያ ስፍራን ከበው ይኖሩ ነበር። በዚያች ስፍራ ቀድሞ የወረደና የተጠመቀ አንድ በሽተኛ ብቻ ይፈወስ ነበር። ጌታችን በዚያ ስፍራ ተገኝቶ በሽተኞችን ጎብኝቷል። በዚያም ልዩ ልዩ ደዌ ያለባቸውን 5 አይነት ሕሙማንን እንደነበሩ ተገልጧል። እነዚህም ሰውነታቸው የደረቀ የሰለለና ያበጠ እንዲሁም ዕውራንና አንካሳ ነበሩ። ከዚህ 5 የተለየ አይነት በሽታ ከተያዙ ሰዎች መካከል ደዌ የጸናበት ለ38 ዓመት በደዌ የተኛ በአልጋ ቁራኛ ተይዞ የኖረ ከደዌው ጽናት የተነሳ መጻጉዕ ተብሎ የተጠራው በሽተኛ አንዱ ነበር። መጻጉዕ ስም አይደለም፣ ደዌ የጸናበት በሽተኛ ሕመምተኛ ማለት ነው እንጂ። ሰውየው ከበሽታ ጽናት የተነሳ ስሙ ጠፍቶ በበሽታው ሲጠራ የነበረ ነው። አምላካችን ይህን ሰው አልጋን ተሸክመ ሂድ ብሎ 38 ዘመን የተኛበትን አልጋ ተሸክሞ ወደ ቤቱ እንዲገባ ማድረጉ የሚነገርበት ወቅት በመሆኑ ሳምንቱ መጻጉዕ ተብሏል። መጻጉዕም በተፈወሰው በሽተኛ ስም ተሰይሟል። ሙሉ ታሪኩም በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ላይ ያገኙታል። ዛሬም ቢሆን በሰዎች ላይ ልዩ ልዩ ደዌያት አሉ። የሥጋ ደዌ ሐኪሞች ያውቁታል። ከዚህ የከፋ የነፍስ ደዌያትን እጅግ ብዙዎች ናቸው። በኃጢአት ብዛት ልባቸው የደረቀና ያበጠ፣ ሰውነታቸው የሰለለ፣ ዓይነ ሕሊናቸው የታወረ፣ እግረ ልቦናቸው የተሰበረ ብዙዎች ሕሙማን አሁንም አሉ። ፈውስን ይሻሉ፣ ድህነትን ይፈልጋሉ። እንደ መጻጉዕ ቦታቸውን ሳይለቁ እግዚአብሔርን በተስፋ ቢጠብቁት አንድ ቀን ይፈወሳሉና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።